ድፍን 2 ዓመታትን የተሻገረው የእስራኤል ሐማስ ጦርነት ሙሉ በሙሉ ይቆም ዘንድ በትራምፕ አስተዳደር አደራዳሪነት የተደረገው የተኩስ አቁም ስምምነት ወሳኝ ሚና እንዳለው በበርካቶች ዘንድ ታምኖበታል። የፕሬዝዳንት ዶናልድ ትራምፕ ባለ 20 ነጥብ ዕቅድ አካል የሆነው ይህ የእስራኤልን ሐማስ ተኩስ አቁም ስምምነት በጋዛ ያለውን ጦርነት ለጊዜው በማስቆም የታጋችና የእስረኛ ልውውጥ እንዲሁም የሰብአዊ ድጋፍ ወደ ጋዛ እንዲቀርብ ከማስቻል ባለፈ የቅዱ አካል የሆኑ ዓለም አቀፍ የሰላም ኃይል ማቋቋምና የጋዛ መልሶ ማቋቋም ሂደቶች ተግባራዊ እንዲሆኑም መሰረት ይሆናል በሚል እንደ ከፍተኛ ስኬት እየተቆጠረም ነው። በተለይም ሁለተኛውን ምዕራፍ ለማስጀመር ደፋ ቀና እያለች ለምትገኘው አሜሪካ ይህ የተኩስ አቁም ስምምነት እንደ ማዕዘን ድንጋይ የሚቆጠር ነው። ሆኖም ከሰሞኑ የእስራኤል ፓርላማ በአብላጫ ድምፅ ያሳለፈው ዌስት ባንክን ሉዓላዊ የእስራኤል ግዛት የማድረግ ውሳኔ በእስራኤልና በሐማስ መካከል በተደረገው ለዘላቂ ሰላምም መሰረት ይሆናል በተባለው የተኩስ አቁም ስምምነት ላይ አደጋን የደቀነ ክስተት ሆኗል። ይህ የፓርላማው ውሳኔም ለአሜሪካ እንደ ስድብ የሚቆጠር ነው ሲሉ የትራምፕ ምክትል የሆኑት ጄዲ ቫንስ ሲናገሩ፣ በሌላ በኩል ደግሞ የውሳኔው ደጋፊ የሆኑት ቀይ ዘመሙ የእስራኤል የገንዘብ ሚኒስትር ውሳኔውን ላወገዘችው ሳውዲ አረቢያ በሳውዲ በረሃ ግመሎቻችሁን መጋለባችሁን ቀጥሉ የሚል ያሽሙር ምላሽ መስጠታቸው እያነጋገረ ይገኛል። እስራኤል ታሪካዊ ግዛቴ ናት፣ ፍልስጤም ደግሞ አንጡራ ግዛቴ ናት የምትላትን ዌስት ባንክን የእስራኤል ሉዓላዊ ግዛት አካል ለማድረግ በእስራኤል ፓርላማ የተላለፈው ይኸው ውሳኔ በውስጥ የኔታንያሁን አስተዳደር ከተቃዋሚ ፓርቲዎች በውጭ ደግሞ ከዋይት ሃውስ ከፍተኛ ባለስልጣናት ጋር እያፋጨ ይገኛል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን እነዚህንና ተያያዥ ጉዳዮችን እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ከ1948ቱ የእስራኤል ዳግም ምስረታ በኋላ በእስራኤልና በፍልስጤማውያን መካከል ከፍተኛ የይገባኛል ጥያቄ ከሚነሳባቸው ግዛቶች ውስጥ አንዱ ነው አወዛጋቢው ዌስት ባንክ። ኢየሩሳሌም የእስራኤላውያን ታሪካዊና ጥንታዊ ከተማ ናት በሚል ምዕራብና ምስራቃዊ ኢየሩሳሌም በሚልም አትከፋፈልም በሚል ከ1967ቱ ጦርነት በኋላ ምዕራብ ኢየሩሳሌምንና ፍልስጤም የኔ ድርሻ ብቻ ሳትሆን ዋና ከተማዬም ናት የምትላትን ምስራቅ ኢየሩሳሌምን የተቆጣጠረችው እስራኤል አሁን ደግሞ ዮርዳኖስን አስለቅቃ ከዓመታት በፊት የያዘቻትን ዌስት ባንክ በመጽሐፍ ቅዱስ ይሁዳና ሰማሪያ ተብሎ የሚጠራው የእስራኤል አካል ነው በሚል በይፋ ለመቀላቀል ፓርላማው ውሳኔ አስተላልፏል። በመጀመሪያው የዓለም ጦርነት ወቅት አይሁዶችና ፍልስጤማውያን ይኖሩበት የነበረውን አካባቢ ያስተዳድር የነበረውን የኦቶማን ሥርወ መንግስትን በማሸነፍ እስከ አውሮፓውያኑ 1948 ድረስ ስታስተዳድር የነበረችው እንግሊዝ ለቃ ከመውጣቱ አንድ ቀን አስቀድሞ አይሁዶች ነፃ እስራኤል መመስረታቸውን አውጀው ነበር። በወቅቱ የእንግሊዝን ለቆ መውጣት ተከትሎ ነፃነቷን ባወጀችው እስራኤል ላይ በ1948 5 የአረብ ሀገራት በሁሉም አቅጣጫ ጦርነት በከፈቱባትና ጦርነቱም በእስራኤል አሸናፊነት በተቋጨበት ወቅት ዮርዳኖስ ዌስት ባንክንና ምስራቅ ኢየሩሳሌምን ተቆጣጥራ ነበር። ሆኖም በአውሮፓውያኑ 1967 በተደረገው የአረብ እስራኤል የ6 ቀን ጦርነት የፍልስጤም ግዛት እንደሆኑ የሚታወቁትን ግን በ1948ቱ ጦርነት በዮርዳኖስ ቁጥጥር ስር የነበሩትን ምስራቅ ኢየሩሳሌምንና ዌስት ባንክን ቴልአቪቭ በእጇ ልታስገባ ችላለች። ከሰሞኑም በቀኝ ዘመሙ ናኦም ፓርቲ መሪ አቪ ማኦዝ ለእስራኤሉ ክሴኔት ወይም ፓርላማ የቀረበው እንዲሁም አብላጫ ድምፅ የተሰጠበት ረቂቅም ዌስት ባንክን በይፋ የእስራኤል ሉዓላዊ ግዛት ለማድረግ የታሰበ ነው። ምንም እንኳን ይህ ረቂቅ 4 የተለያዩ ደረጃዎችን ማለፍ ቢጠበቅበትም 120 መቀመጫ ባለው የእስራኤል ፓርላማ ውስጥ አብላጫውን ድምፅ ማግኘቱ ቀኝ ዘመሞቹን ሲያስደስት፣ በሌላ በኩል ደግሞ ትራምፕ ባደራደሩት የሐማስ እስራኤል ስምምነት ላይ ስጋትን ደቅኗል። ከዚያ አልፎም ከሳውዲ አረቢያ፣ ኳታር፣ ዮርዳኖስ እንዲሁም ከፍልስጤም አስተዳደርና ከሐማስም ከፍተኛ ውግዘትን ያስከተለ ጉዳይ ሆኗል። ሀገራቱ የእስራኤል ፓርላማ ዌስት ባንክ ሉዓላዊ የእስራኤል ግዛት ለማድረግ ባቀረበው ረቂቅ ላይ የመጀመሪያውን ዙር በአብላጫ ድምፅ ማሳለፉ ዓለም አቀፍ ሕግን የሚጻረር ነው ማለታቸውን ተከትሎ የእስራኤሉ የገንዘብ ሚኒስትር ቤዛሌል ስሞትሪች ሳውዲ አረቢያ ከእስራኤል ጋር ያላትን ግንኙነት ወደ ቀድሞው ለመመለስ የፍልስጤም
የእስራኤልን ሉዓላዊ መንግስትነት እንድንፈቅድ የምትጠይቀን ከሆነ በሚል ሸንቋጭና ሳውዲንም የሚያስከፋ ያልተጠበቀ መልእክት አስተላልፈዋል። በዚህም የእስራኤል ባለስልጣናት ስሞትሪች ያስተላለፉት መልእክትና የሚያስከትለውን ትኩሳት ለማብረድ ተረባርበዋል። የጽዮናውያኑ ወይም ዛዮኒስት ፓርቲ አመራሩና በእስራኤል ጥምር መንግስትም በገንዘብ ሚኒስትርነት እየሰሩ የሚገኙት ቤዛሌል ስሞትሪች ዌስት ባንክንም ሆነ ጋዛን እስራኤል መጠቅለል አለባት የሚል አቋም በይፋ የሚያራምዱ ሲሆኑ ትላንት በአንድ ጉባኤ ላይ ተገኝተው ባስተላለፉት መልእክትም እንዲህ አሉ። ሳውዲ አረቢያ ከእስራኤል ጋር ያላትን ግንኙነት ለማስተካከል የፍልስጤምን ሀገረ መንግስትነት እንድንፈቅድ የምትጠይቅ ከሆነ መልሳችን በፍጹም እናመሰግናለን። በሳውዲ በረሃ ውስጥ በሚገኘው አሸዋ ላይ ግመል መጋለባችሁን ቀጥሉ። እኛ ግን በምጣኔ ሀብት፣ በማህበረሰብ፣ በመንግስት እንዲሁም በሁሉም ታላቅና ድንቅ ነገር መበልጸጋችንን እንቀጥላለን። ይህንንም እንዴት ማሳካት እንደምንችል እናውቃለን ብለዋል ሲሉ የሰነዘሩት ባለ ሁለት ስለት የቃላት ሰይፍ ከዲፕሎማሲ ትኩሳትነት አልፎ ኪሳራንም እንዳያስከትል ተሰግቷል። እናም እንደ ተቃዋሚ ፓርቲ መሪው ያኢር ላፒድና እንደ ቀድሞ የሀገሪቱ መከላከያ ኃላፊ ቤኒ ጋንትዝ አይነት ባለስልጣናት ስሞትሪችን በመገሰጽ ጉዳዩን ለማርገብ የሚችሉትን ጥረዋል። በዚህም የሴንትሪስት የሻቲድ ፓርቲ ተቃዋሚ ፓርቲው ዋና መሪ ያኢር ላፒድ በኤክስ ገጻቸው በአረበኛ ባስተላለፉት መልእክት በሳውዲ አረቢያና በመካከለኛው ምስራቅ ለምትገኙ ወዳጆቻችን ስሞትሪች የእስራኤልን መንግስት አይወክልም በማለት ግመላችሁን በሳውዲ አረቢያ ላይ መጋለባችሁን ቀጥሉ ሲሉ ስሞትሪች ያስተላለፉት መልእክት የግላቸው መሆኑን በመግለጽ እንዳትከፉ የሚል አንድምታ ያለው ማስተባበያ ሰጠዋል። በአንጻሩ ደግሞ የቀድሞ የእስራኤል መከላከያ ኃላፊ የነበሩትና የተቃዋሚ ፓርቲ መሪው ቤኒ ጋንትዝ የስሞትሪች አስተያየት ድንቁርናን የሚያመላክት በካቢኔውና በመንግስት ውስጥ ያለውን ከፍተኛ ሚኒስትርነት የጣለበትን ዓለም አቀፋዊ ግዴታ ያለመረዳት ነው ሲሉ በአንድ በኩል ቀኝ ዘመሙ ስሞትሪች ያስተላለፉት መልእክት ኃላፊነት የጎደለው መሆኑን፣ በሌላ በኩል ደግሞ ሊያስከትለው የሚችለውን የዲፕሎማሲ ኪሳራ ያለመረዳት ድክመትን በመጠቆም ወቅሰዋል። ከዚህ ባሻገር ደግሞ በፍጥነት ስሞትሪች እስራኤልን አይወክልም ያሉት ያኢር ላፒድ ቀኝ ዘመሙ ስሞትሪች ይቅርታ ሊጠይቁ እንደሚገባም ጥሪ አቅርበዋል። እንዲያም ሆኖ እስራኤል ዌስት ባንክን በይፋ ሉዓላዊ ግዛቷ እንድታደርግ የቀረበውና አብላጫ ድምፅ ያገኘው ረቂቅ ግን ሐማስን፣ የፍልስጤም ባለስልጣንን፣ ኳታርን፣ ዮርዳኖስንና ሳውዲ አረቢያን ጉዳዩን እንዲያወግዙ ከመጋበዝና ስሞትሪችም ሳውዲ አረቢያን ባሽሙር እንዲናገሩ ከማድረግ የዘለለ ሌላም ቀውስ ሊያስከትል የሚችል ነው። በእርግጥ የተሰጠው አብላጫ ድምፅም ይሁን የቤዛሌል ስሞትሪች አሽሙር ከባለ ጉዳዮቹ ፍልስጤምና ሐማስ ባሻገር ሁለቱም መዳረሻቸው አሜሪካ የደከመችባቸውን ጥረቶችና ስምምነቶችን መነቅነቅ ሀይ የሚል ከጠፋም መደርመስ ነው። ከዚህ አንጻር የአብላጫ ድምፅ ውሳኔው በቀዳሚነት በትራምፕ ጫና ቀጣይነት እንዲኖረው የተደረገውን የተኩስ አቁም ስምምነት ሐማስም ይሁን የፍልስጤም ባለስልጣን እንዲቃወሙና ዌስት ባንክን ላለማስወሰድ እንዲነሱ የሚያስገድድ ነው። ይህንንም ታሳቢ በማድረግ ይመስላል ለጉብኝት በእስራኤል የነበሩት የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ይህ ከትራምፕ እቅድ የሚቃረንና አሜሪካም የማደግፈው ሐሳብ ነው ሲሉ ኮንነውታል። በተለይም በጠንካራ ትችት ሰንዛሪነታቸው የሚታወቁት የትራምፕ ምክትል የሆኑት ጄዲ ቫንስ ትራምፕ የጋዛ ጦርነት በዘላቂነት እንዲፈታ በሚፈልጉበት በዚህ ወቅት በእስራኤል ፓርላማ የተላለፈውን ውሳኔ እንደ ስድብ ወስደዋለሁ፣ የማይረባ የፖለቲካ አካሄድም ነው ሲሉ ዌስት ባንክን ለመያዝ የሚደረገው ጥረት እንዳስቀየማቸው ገልጸዋል። ከዚህ በተጨማሪም ይህ የእስራኤል ፓርላማ ውሳኔና የስሞትሪች አሽሙር አሁንም በአውሮፓውያኑ 2020 ፕሬዝደንት ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው በርካታ የአረብ ሀገራትንና እስራኤልን ወደ መደበኛ የሁለትዮሽ ግንኙነት እንዲሸጋገሩ ያስማሙበትንና የአብርሃም ስምምነት ወይም አብርሃምስ አኮርድ ተብሎ የሚጠራውን ስምምነት የሚሸረሽር አሊያም ሙሉ በሙሉ ስምምነቱን ወደ ቆሻሻ መጣያው እንዲወረወር የሚያደርግ ነው። ይህ ማለት ደግሞ ትራምፕ ከ5 ዓመታት በፊት ባዋለዱት የአብርሃም ስምምነት ከእስራኤል ጋር መደበኛ ግንኙነት የጀመሩት እንደ ተባበሩት አረብ ኤሚሬቶች፣ ባህሬንና ሞሮኮ አይነት ሀገራት ወደ እስራኤል ጠላትነት ይሸጋገራሉ ማለት ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ባሮንስ.com፣ ዛይሪሽ ኢንዲፔንደንት፣ ሮይተርስ እንዲሁም አልጀዚራን በዋቢነት ተጠቅመናል።